አላዛር የሚባል ይሄ የሰው ከንቱ ልጅቷን ጥሏት ከሄደ በኋላ እየተመላለሰ ለምን እንደሚያደነዝዛት አላቅም። እሱ እኮ አሁን ምን እንደሚፈልግ ታውቃላችሁ? የሚፈልገው የነበረ እሱ ጥሏት ሄዶ በቃ አላዛር 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 እያለች ቀን ተሌት እያለቀሰች እሱን እንድትለምነው እሱን እንድትከተለው ነበረ ፍላጎቱ ማለት ነው። ግን አላወካትም። እግዚአብሔር እኔ ተንስዬ ማለት በጣም ነው የማደንቅሽ። ጀግና፣ የሴት ጀግና፣ ቆራጥ። ሴቶች እንደዚህ ጀግና ሲሆኑ እንዴት ደስ ይላል! ቆራጥ እናታቸውን ሲያሳዩ። አንተ ያሰብከው ይሄን ነበረ። ሁሌ እያለቀሰች እባክናልኛ አላዛር እባክና አንለያይ እንድትል ነበር የፈለግከው። ግን አይሆንም። አያት አይደለ? ቆማ አሳየችህ። መውደቋን ነበር የፈለግከው። አትወድቅም። ምን አይነቱ ወራዳ ነው! ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላምና ፍቅር በያላችሁበት ይብዛላችሁ። ቤተሰብ እንግዲህ ሲያወራ የነበረውን ነገር ሰምታችኋል አይደለ? ምን እንደሚል ብዙዎቻችሁም ያው የተረዳችሁኝ ያላችሁ አመሰግናለሁ። የኔ ችግር ገብቷችሁ ስለተረዳችሁኝ። አቤት ማስመሰል፣ አቤት ውሸት። እኔ ኮሜንት ከላይ እስከታች እንዳለ የማየው እርግማን ነው። አንተ ብቻ አይደለም ከዘር እስከ ማንዘር ነው እየተረገምክ ያለው ማለት ነው። ገባ አይደለ? አንተ ስትረገም ለዚች ላልተወለደችው ሕፃን ልጅ ያንተ ርግማን ይደርሳል። ምክንያቱም ወላጅ ያደረገው ግፍ ለልጅ ነው የሚደርሰውና ያንተ ግፍ ራሱ እኔ እንጃ ልጅህን በኋላ ላይ እንዴት እንደሚያደርጋት ፈጣሪ ይጠብቃት። አንተ አስመሳይ ሚስቴ እርጉዝ ሁናለች አብራኝ መተኛት አልቻለችም ከልክላኛለች ብለህ አንተ ትዳርን ፈትት የወጣ ልክስክስ ነህ። ሰው ሚስቱን እንዴት መታገስ ያቀጥኋል? በእርግዝናዋ ጊዜ እኮ ግዴታ ከኔ ጋር ካልተኛሽ እያለ ዱብ ንቅ ሲል የነበረ ነውና፣ ሲቀጥል ደግሞ እንደዚህ የሆርሞን መቀያየር ትንሱ ብቻ አይደለችም። ብዙ ኢንተርቪው ላይ ብታዩ አንዷ ልጅ ምንድነው ያለችው? ያው ጥንዶች ናቸው ዩቲዩብ ላይ ያሉ አንድ ልጅ ወልደዋልና ማለት የምሬን ነው የምላችሁ። ስትጠየቅ ባሌ እስከ 3 ወር ድረስ በጣም ነበር የምንጣላው፣ በጣም ነበር የምጠላው። በቃ ሲሄድ ይናፍቀኛል፣ ሲመጣ ደግሞ እንደውም እሷስ ለይታ ነው እኮ ይሄን እጥለዋለሁ አለች። ምንድን ነበር የምጠየው ከሱ ላይ ትባላለች። አፍንጫ ያስጠላኝ ነበረ፣ ስለዛ እሱን ማየት አልፈልግም ነበር ብላ ተናገረች። እና ግርም ብሎኝ ማለት ነው ይሄ ሄርሞን ግን ምን አይነት ነው ብዬ። ስለዚህ በዓለም ላይ ልትመዘገብ የሚገባ ሰው ብትሆን አንተ ነህ። ምክንያቱም ሚስቴ በሄርሞን ምክንያት እኔን ጠልታኛለች ውጣለችኝ ብለ ትዳርን እስከ መፍታት ድረስ የደረስክ ወራዳ ባለጌ። እና ከዚህ ጋር ማንም እንደተረዳህ አድርጋ አታውራ። ማንም የተረዳ የለም። የምሬን ነው። አንተን የሚረዳ ሰው ካለ ያንተን ተግባር የሚፈጽም ሰው መሆን አለበት እንጂ አንተን እንደዚህ በቆሸሸ ስራ ማንም ሊደግፍህም ማንም አይዞ ሊልህም አይችልም። አታስመስልብን አንተ አስመሳይ፣ እስከ እናት አስመሳዮች። ለነገሩ ልጅ እኮ በቤተሰብ ነው የሚያድገው አይደለ? በቤተሰብ ተኮትኩቶ ያደገና እንዲህ ስድ ተለቆ ያደገ ማለት ነው። አንድ ሊመጣ አይችልም። አንተ ልቅ የሆንክ ሰው ልቅ ሆነ ስላደግክ ነው በዚህን ያክል ከእርጉዝ ሴት ላይ እጅን የምታነሳ፣ ሴትን እጅ አንስተ የምትማታ። እርጉዝ ናት ብለህ እንኳን ማለት ነው ልታልፋት አልቻልክም። ጸጉሯ ኧረ ወይኔ ጌታ ሆይ! ኧረ ምን አይነቱ ባለጌን ይሄ ሰውዬ! ኧረ አቤት የሚለው አካል ጠፍቷል እውነት ለመናገር። እና ትንሱዬ ማለት ነው እግዚአብሔርን እንዴት እንዳስደሰትሽኝ! እሰይ ደግን ያደረገች እንኳንም ተንቀለቀለ። አንተ የወረቀቱ ይገርማል አይደለ? ገና ይህ ጨጓራ ማለት ነው ተቃጥሎ ልክ እንደዚህ ወረቀት ሲነድ እናየዋለን በቅርቡ። ምክንያቱም ግፍ አሳስሮ እንደሚያስቀምጥ ነው የምነግረህ። ሰበብ እየፈለክ ዝም ብለህ ልጅቷን ትረብሻታለህ። እየመጣ ካሜራማኑ ራሱ ይኸው ውልቅ አድርጎ ጣለ። ምክንያቱም አንተ ስነ ምግባር የወረድና የተበላሸ ስለሆነ ነው። በዚህ አጋጣሚ ብዙ ዓመት አብረን ኑረን እንደዚህ ሁነን ገለመሌ ብትሆንሳ እንዴ? ይሄ የባለጌና የወራዳ ስራን አልደግፍም ካለ መብቱ ነው። ደግ ያደረክ እግዚአብሔር አምላክ ይስጥህ። አንተ ካሜራማኑ ማለት ነው የእውነት ከእውነት ጋር ስለቆምክ ፈጣሪ አምላክ አንተን እያስደስትህ። እና አላዛር የአሁኑን ፊን ማለትን አትይ። ነገ ትነሳ አትነሳ የምታውቀው ነገር የለም። ሲቀጥል ሌላ ጊዜም ብመጣ አትከልክሉኝ የምትል ምን ልሰራ ነው ከእሷ ጋር የምትመጣው? በቃ አልፈልግም አለች እኮ እንዴ። ተወች እኮ ተውካት አይደለ? ተወች። አትመላለስባት፣ አታስቸግራት፣ አጨቅጭቃት። አንተ የማትረባ ትንሽ ማፈሪያ እንኳን የለም። ህዝብን አትፈራም? ከሚስት ላይ ብር በትነ ስትል የህዝብ ንቀት ያለብህ ባለጌ ሰው ዛሬ እንዴት አይንን በጨዋጥ በመጣ ግን እንዴት ብትደፈር ነው? ምን አይነት ደፋር ሰው ነህ? ለቤተሰቦቿ ለእናቷ እንኳን ክብር የለን። ያንተ እናት በራሷ ጊዜ ነው የቀለለችው። ገባ አይደለ? በዚህን ያክል እንድትቀል የሆነችው በራሷ ጊዜ መታ የተከበረች የትንሱ እናትማ እኮ ልጅቷ እንኳን ስንት መከራ እየደረሰባት ስንት እንባ እያፈሰሰች እያየቻት አንድ ብላ ከቤት ዝር አላለችም። በጣም የምታሳፍሩ ናቸው እውነት። እኔ ግን
እች ልጅ ይሄ ልጅ ያበደ ስለሆነ ለቋል። በቃ ማለት አእምሮ እየሰራ አይደለም። አሁን እርግማኑ ራሱ ይኸው ጭንቅላቱን እያዞረው ስለሆነ የማይደረግ ነገር የሚያደርገው ለዛ ነው። እና ነገ ምን እንደሚያደርጋት አይታወቅም። የምሬን ነው። ወይ በቃ ለህግ መጠቆም ነው ያለባት። እግዚአብሔርን የሆነ ነገር ከሆንኩኝ በቃ ተጠያቂ እንዲሆን ማድረግ አለባት። ካልሆነ በስተቀር ማለት እንዴ ፈጣሪ የሰጣትን ልጅ እኮ ሊያሳጣት እኮ ነው እንደዚህ እያንገላታት። አሁን ደፍቶ ቢጥላት ማለት ነው ለልጅቷ ችግር አይሆንም? ከሆዷ ላለችው ህፃን ልጅ ችግር አይሆንም? በጣም ችግር ነው የሚሆነው። በዚህን ያክል እርጉዝ እየተንገላታች ችግር አይደርስባትም ማለት በጣም ከባድ ነገር ነው። እና የምሬን ነው። የትንሱ ቤተሰቦች አሁን ከትንሱ ጋር መጣላት ማኩረፍ ሳይሆን አክስት ምናምን ተብዬዎቹ ማለት ነው ግዴታ ካጠገቧ ልትቆሙ ይገባል። ሰው የሌላት አድርጎ ነው እንደዚህ እያደረጋት ያለው። አሁን ዝቶ ሄዷል አይደለ? ይሄ ገገማ ፍልጥ ምን እንደሚያደርግ አይታወቅም። ሲጀመር ጭንቅላት የሌለው ሰው ከክፉ ውጭ ጥሩ ነገር ሊያስብ አይችልም። የልጄ እናት ናት ልጄን በሆዷ ይዛለች ብሎ እንኳን ያላዘነላት ፍጡር ነው። ምንድነች ተንሱ? በወግ በማድረግ እኮ ነው የወሰድካት። ገባ አይደለ? ከሜዳ ላይ አይደለም አንስተ የወሰድካት። እንደዚህ ፈንጭተ ብር የምትበትንባት ማለት ነው። እንደፈለግ ከአንተ እንደፈለግ ውጭ ላይ እየተወራጨ ትንሱን ሰራተኛ አድርጋት ስትፈልግ የሆነ ነገር ስትፈልግ ከእሷ ጋር ትተኛለ ምናምን ነገር በቃ ያንተ ስሜት ማብረጃ ልታደርጋት ነበር ሀሳብህ። የቆሸሸ ጨምላቃ። ስለዚህ የትንሱ ቤተሰቦች ፕሊስ ደረሱላት ለዚች ልጅ እግዚአብሔርን። ወይ ደግሞ ከዛ ቤት መውጣት አለብሽ ትንሱ። ሲጀመር ክራዩንም አትችለውም እየተባለ ነው። ከዛ ቤት መውጣት አለብሽ። ካልሆነ ደግሞ በዙሪያሽ የሚቆም ሰው ያስፈልግሻል። ወይም ደግሞ ወደ እናትሽ ሂጂ። እሱን እያየሽ ከአንቺ ላይ አደጋ ከማድረስ ከልጅሽም ላይ አደጋ ከማድረስ የምሬን ነው መሸሽን የመሰለ ነገር የለም። ስለዚህ ጥንቃቄ አድርጊ ትንሱዬ። ግን በጣም ጀግና ሴት ነሽ። እግዚአብሔርን እኛ ልናበረታት ይገባል። ቤተሰብ በቃ ከሴት ልጅ ላይ እንደዚህ አይነት ነገር ሊደረግ አይገባም። ለዛውም ደግሞ እርጉዝ ሁና በዚህን ያክል መንገላታት ነበረባት። በራሳቸው በድለዋት፣ በራሳቸው አሰቃይተዋት፣ ዛሬ እነሱ ተገልብጠው እሷን ጥፋተኛ አድርገው ይኸው እሷን እርጉዘሽ ብለው እንኳን አልማሯትም። እንኳን ወንድየው አይደለም እሴቷ እናት ብዙ ልጆች ወልዳ ያየች እናት በዚህን ያክል እርጉዝ እየተንገላታች ምንም ያልመሰላት ሴትዮ ነች። ባለጌ፣ በጣም ባለጌና ወራዳ ናችሁ እስከ ቤተሰብህ። ያልተረዳችሁኝ ቆይታችሁ ትረዱኛላችሁ። ከዚህ በላይ ምን ብልግናህን እኮ ተረዳን እናቴ። ከዚህ በላይ ምን እንረዳ? ከዚህ በላይ ብልግና፣ ከዚህ በላይ የተጨማለቀ ስራ ምን አለ? ሌላ ምን ልታስረዳን ነው እንዴ? ስትደበድባት አሳየህን፣ ብር ስትበትንባት አሳየህን፣ ጸጉሯን ይዘህ ስትነጫት አሳየህን። ከዚህ በላይ ምን አለ? ልትገላት ነው? ስትገላት ነው የምታሳየን? አሳፋሪ ትንሱዬ። እግዚአብሔር አምላክ ከአንቺ ጋር ይሁን። ደግሞ ጀግና ሆነሽ ጠንካራ ሆነሽ አሳየው ማለት ነው። ይሄ በክት የበከተ ይሄ ለትዳር እንኳን የማይሆን ሲጀመር ዝም ብሎ ተንጠልጥሎ ነው የገባው፣ ምንም ሳያስብበትም ሳያቅም ማለት ነው። የትዳር ትርጉም ምንድን ነው የሚለው ሳይገባው የትዳርን ትርጉምና የእናቱን ቦታ ሲያምታታ የኖረ ብልግና ባለጌ። ቆራጣ ወንድማ ብትሆን ኑሮ አንተ ሚስትን እየተከተልክ ሆቴል ለሆቴል ከመዞር ይልቅ ቆም ብለህ ነገሮችን ማስተካከል ስትችል፣ አሁን ደግሞ ከፈታሃት በኋላ እኔ እና እሷ የሚያገናኘን ነገር የለም ትላለህ። ከቤቷ እየዘለልክ ትሄዳለህ። ምን አስሄደ? እሷ የፈለገችውን ነገር ማድረግ ትችላለች። እንደዚህ መሆን ትችላለች። ምን አገባ? ታድርግም አታድርግም ከህይወቷ አስወጥታታል አይደለ? ስለዚህ አትጨቅጭቃት። በቃ አርፈ ተቀመጥ። በዚህን ያክል መርከስ ይሄ ጌጥ መሰለ እንደ ሚዲያ ላይ እንደዚህ የምታደርገው አንተን የሚያስወድድ መሰለ? የማከብረውን ያክል በጣም ነው የቀለለብኝ። አላዛር የሚባል ማለት ነው። የምር በጣም ነበር የማከብረው በሚያደርጋቸው በስራዎቹ ማለት ነው። ግን ያንን ሁሉ ደመሰስኩት። ክብሩ ወረደብኝ ባንዴ። ለካ ሚዲያ ላይ እንደዚህ የምትሽለጠለጡት ማስመሰል ነበር ሁላችሁም። የሚዲያ ሰው እንዳለ አስመሳይ ነው። በቃ ሁሉም ሰው አስመሳይ፣ እሴትን በዳይ። እንዴ ከዚህ ጋር አምጥታችሁ እንደዚህ ስሜታችሁን የምታወጡ የምታሳዩትማ ውስጥ ላይ እንዴት ትሆኑ?